ተመልካቾች ዛሬ ላይ 38 ዓመት ሙሉ በደዌ ዳኛ ባልጋ ቁራኛ ተይዞ በደዌ ሲሰቃይ የነበረ ረዳት ያልነበረው በህመም በእንግልት የሚታሰብ መጻጉዕ የተሰኘውን የአብይ ጾም አራተኛ ሳምንትን ስለምን በሱ ስም ተሰየመ፣ ስለምንስ መጻጉዕ ተባለ በሚለው እንቃኛለን። እስከ መጨረሻው ከኛ ጋር ቢሆኑ በቂ ዕውቀት ያገኛሉ በሚል ተስፋ እናደርጋለን። እስከ መጨረሻው ከኛ ጋር ይሆኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላክን አጋዥ በማድረግ የአብይ ጾም አራተኛ ሳምንት መጻጉዕ ስለሚባለው ስያሜ ከዚህ በመቀጠል እንወያያለን ማለት ነው። ይህ የአብይ ጾም አራተኛ ሳምንት እንደ ቅዱስ ያሬድ የዜማ ስያሜ መጻጉዕ ይባላል። በሌላ ጎኑ የህሙማን ቀን፣ በደዌ ዳኛ ባልጋ ቁራኛ በህመም በእንግልት ውስጥ ያሉት ሰዎችን በመታሰቢያ ተብሎ የህሙማን ቀን ተብሎ ይጠራል። ዛሬ ዓለም የኤችአይቪ ቀን፣ የካንሰር ቀን፣ የህሙማን ቀን፣ ሌላውም የምናምን ቀን ብሎ ሳያምን ገና ጥንት ቅዱስ ቤተክርስቲያን ከብዙ ዘመናት በፊት ህሙማንን ለበጎች በያሉበት ምሕረት እንዲያገኙ በጸሎት በምህላ ለማሰብ የህሙማንን መታሰቢያ ቀን ሰየማ ስራ ላይ አውላለች። ጌታችን በዚህ ዕለት በሽተኞችን ስለማዳኑ፣ ተአምራትን ስለማድረጉ፣ ጎባጣዎችን ስለማቅናቱ፣ ለምጻሞችን ስለማንጻቱ፣ በአጠቃላይ መለኮታዊ ማዳኑና ተአምራቱ የሚዘከርበት ሳምንት መጻጉዕ በማለት ቅዱስ ቤተክርስቲያን የአብይ ጾም አራተኛውን ሳምንት መጻጉዕ ብላ ስያሜ ሰጥታ በቅዱስ ያሬድ አማካኝነት በዜማ በጸሎት በምህላ እንዲሁም በትምህርተ ወንጌል በዮሐንስ ወንጌል ምዕራፍ 5 ላይ መጻጉዕ በማለት ስያሜ ሰጥታለች። መጻጉዕ ማለት በደዌ ዳኛ ባልጋ ቁራኛ የተያዘ በሽተኛ ማለት ሲሆን አለቃ ኪዳነ ወልድ ክፍሌ በመዝገብ ቃላቸው ላይ መጻጉዕን ሲተረጉሙ ባለብዙ መጨጊያ ድዊ፣ በአልጋ በምንጣፍ የወደቀ የተጨነቀ የጎበጠ የተጨበጠ የሰለለ የሰለሰለ መንሳት መቀመጥ መዞር መገላበጥ የማይችል ያቃተው ሽባ ጎባጣ ተርካሳ ማለት ነው ሲሉ ተርጉመውታል። ቅዱስ ያሬድ በክርስቶስ ስለተፈወሱ ሰዎችና ስለ ክርስቶስ ፈዋሽነት የዘመረው የመዝሙር መክፊያና ርዕሰ በመሆኑ በጸናው ሂዶ ሳምንቱን መጻጉዕ ብሎታል። በዚህ አራተኛው የአብይ ጾም ሳምንት ጌታችን በተለያዩ ቦታዎች የተዘዋወረ የተለያዩ በሽተኞችን እንደፈወሰ ይሰበክበታል። በተለይም ጌታችን ኢየሱስ ክርስቶስ ሕሙማነ ሥጋን በተአምራቱ እና ደግሞ በነፍስ የተራቡትን በትምህርቱ ሲያጠግብ ሲያረካቸው የነበረበት ወቅት በመሆኑ በተለይም ለዚህ በሽተኞች ጌታችን ፈውስ ያደረገላቸው በሰንበት በመሆኑ በሰንበት መልካም ስራ መስራትን፣ የታመሙ መጠየቅን፣ ያዘነን ማጽናናትን፣ የደከሙትን መርዳትን፣ የነፍስ ረሃብ ያለበትን በቃለ እግዚአብሔር ማበርታትንና ተመሳሳይ ስራዎችን መስራት ተገቢ እንደሆነም ይሰበክበታል። የሰንበት ቀን ቅድስት ናትና የደከሙትን ማጽናት መጠየቅና ለሕይወታቸው ተገቢውን መንገድ የምናሳይበት እንጂ የግል ስራ የምንሰራበት አለመሆኑን ይሰበክበታል። ጌታችን በሰንበት መልካም በማድረጉ ከአይሁድና ከፈሪሳውያን ፈተና ቢገጥመውም በሰንበት መልካም ማድረግ ግን ወደ ኋላ አላለም። የክርስቶስ ፈዋሽነት ጌታችን በጠባብ ደረት በአጭር ቁመት ተወስኖ በዚህ ምድር በሚመላለስበት ጊዜ ሕሙማንን በብዙ መንገድ ፈውሷል። ማዳን የእግዚአብሔር ነው እንደተባለው የክርስቶስ አዳኝነት የተለየ ይሄውም ከደዌ ስጋ ብቻ ሳይሆን ከደዌ ነፍስም ነው። ቅዱሳን ቢያድኑ በባለሟልነታቸው ወደ ፈጣሪያቸው አመልክተው አማልደው ጸልየው ቅዱስ ስሙን ጠርተው ያድኑናል። በጌታ በፈጣሪ በኢየሱስ ክርስቶስ ስም ብለው ተማጽነው ጌታችን ግን የሚያድነው በራሱ ስልጣን ፈቃድ ነው። ነቢዩ ሆሴም ከኔ በቀር ሌላ አምላክ አታውቅም፣ ከኔም በቀር ሌላ መድኃኒት የለህም ሲል የክርስቶስ አዳኝነትን የባህሪ ገንዘቡ መሆኑን አስገንዝቦናል። ትንቢተ ሆሴዕ ምዕራፍ 13 ከቁጥር 4 ማዳን የባህሪ ገንዘቡ የሆነ ጌታችን ሕሙማንን በሶስት መንገድ ፈውሷል። ይኸውም አንደኛ በቃሉ ፈውሷል። ጌታችን በእስራኤል ምድር እየተዘዋወረ
እየተሰወረ በሚያስተምርበት ወቅት በአንድ የአይሁድ ክብረ በዓል ላይ ለመገኘት ወደ ኢየሩሳሌም ቤተ መቅደስ ሄደ። በቤተ መቅደሱ አካባቢ የጎበጠች በር ተብሎ ይጠራ በነበረው ስፍራ አጠገብ ቤተ ሳይዳ የሚባል አንድ ጠበል ቤት ነበር። በዚህ ጠበል ቤት 38 ዓመት በአልጋ ላይ ሰውነቱ ልምሾ ሆኖ ታሞ የሚኖር ሰው ነበር። ስንኳንስ የ38 ዓመት ደዌ ቀርቶ የአንድ ቀን ራስ ምታትና እንደሚያሰቃይና ሰውነትን እንደሚያጎሳቆል እናውቃለን። ይህ ሰው የሕመሙ ዘመን ስለረዘመ ዘመዶቹ ሁሉ የሰለቹ የማስታመሙን ነገር ችላ ብለው ከጊዜም በኋላ ከጸበል ዳርቻ የታመመ ዘመድ እንዳላቸውም ረስተው ትተውታል። ዘመዶቹ ጥለውት በሄዱበት ቦታ በቤተ ሳይዳ መጠመቂያ ጸበል አጠገብ ተኝቶ ነበር። ከሕመሙም እድሜ ብዛት የተነሳ መኖር ታክቶት ነበር። ይቺ ቤተ ሳይዳ 5 መመላለሻ በር የነበረባት ጸበል ቤት ናት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና እውሮች፣ አንካሶችም ሰውነታቸውም የሰለለ ለመፈወስ በጸበሉ ዳር ይተኙ ነበር። የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጠው ነበር። ከውሃው መናወጥ በኋላ ጉልበት ያለው ወይም የሚያስጠምቀው ብርቱ ዘመድ ያለውና ቅድሚያ የገባ ከማናቸውም ደዌ ይፈወስ ነበር። በዚህ መሰረት በየቀኑ አንድ ሕሙምተኛ ብቻ ተፈውሶ ይውል ነበር። መጻጉዕ ግን ሰውነቱ ልምሾ ከመሆኑ የተነሳ እንኳን ቅድሚያ ሊጠመጥ ቀርቶ ከአልጋው ላይ መገላበጥ አይችልም ነበር። ይህም በመሆኑ ለዓመታት ብዙ የፈውስ ዕድሜ አምልጦታል። አስታማሚ በማጣቱ ከፈውሱ እድል አለማግኘቱ ከሕመሙ በላይ ጎድቶታል። ጌታችንም ከ38 ዓመት ጀምሮ እንደታመመ ብዙ ዘመንም ተኝቶም እንደኖረ ረዳትም እንደሌለው አውቆ ቆም ብሎ ልትድን ትወዳለህን ብሎ ጠየቀው። እርሱም ሰው የለኝም በማለት መልስ ሰጠ። ይህ በሽተኛ የሚያናግረው ሰው ሆኖ ሊረዳው የመጣ ሰው የሆነ አምላክ መሆኑን አላወቀም። ነተርጉማን ሰው የለኝም ያለበትን ምክንያት 2 ነገር አስቦ ነው ብለውታል። አንደኛ የመጀመሪያው ጌታችን የ30 ዓመት ጎልማሳ ነበርና አፈፍ አድርጎ ያስጠምቀኛል ብሎ አስቦ ነበር። ሁለተኛ በደቀ መዛሙርቱ ተከቦ ቢያየው ከነዚያ አንድ ጎበዝ አዞልኝ ቅድሚያ ያስጠምቀኛል ብሎ አስቦ ነው ይላሉ። መልአከ እግዚአብሔር ከሰማይ ወርዶ ድንገት ጸበሉን ሲያናውጠው ቀድሞ ወደ ጸበሉ የገባ ይድን ስለነበር ከሁሉ አስቀድሞ እኔን ተሸክሞ ወደ ጸበሉ ሊያስገባኝ የሚችል ዘመድ ስለሌለኝ እንዴት ድናለሁ? ስለዚህ ጉልበትና ዘመድ ያለው እየቀደመኝ ይጠመቃል። እኔ ግን ማን ያጠምቀኝ ሲለው ነው። ዘመዶቹ ቁስሉን ተጸይፈው ቢድን ይዳን ባይድን ይሙት ብለው ከጸበሉ ዳርቻ ጥለውት ሄደዋል። ከዚያ ሰዓት ጀምሮ የሚያስታውሰውና ቀዝቃዛ ውሃ የሚሰጠው ለነፍሱ ያደረ እንኳን አላገኘም። ከሕመሙ በላይ ረሃቡና ጥሙ፣ ብርዱና ቁሩ ከሰውነቱ ተራ አውጥቶታል። በዘመናችንም ብዙ ጊዜ ሰው ዘመድን ወይም ጓደኛ የሚወደው በብልጽግናና በጤንነቱ ጊዜ ነው። በችግርም ጊዜ ሁሉ ይሸሻል። አባታችን ኢዮብ አሰቃቂ አስጨናቂ በሆነ ሕመም በሚሰቃይበት ጊዜ ሚስቱ እንኳን ሰልችታ ፈጣሪውን እንዲክድ ልታግባባው ሞክራ ነበር። በመጨረሻም በተዘጋ ቤት ውስጥ ብቻውን ጥላው ሄዳ ነበር። የእምነት ጀግናው አባታችን ኢዮብ ግን በዚያ ሁሉ ስቃይና ብቸኝነት ውስጥ ፈጣሪውን ከማመስገን በቀር በአንደበቱ ምሬት፣ በልቦናው ክህደት አልተገኘበትም። ነገር ግን ጌታችን የሁሉ መድኃኒት በመሆኑ ወዲያው መጻጉዕን ተነስተ አልጋህን ተሸክመ ሂድ አለው። ባለው ጊዜ ድኖ አልጋውን ተሸክሞ ወደ ቤቱ ሂዷል። ክርስቶስ ይህን ሽባ ለመፈወስ በቀጥታ የተጠቀመው ቃሉን ነው። ወይም እንደ ሌሎቹ በሽተኞች ጭቃን ለውሶ አልቀባም፣ እንትፍ አላለም፣ እዚያ ሂደ ታጠብ አላለም። ተነስና አልጋህን ተሸክመ ሂድ ብሎ በመናገሩ ብቻ መጻጉዕ ተፈውሶ ሂዷል። ሊቁ ቅዱስ ያሬድ እንዳለው አህዮ ኢየሱስ ለመጻጉዕ ለ30 ክረምት ሀመ በለተ ሰንበት ወይ ቤሎ ተሃድገለ ከኃጢአተከ ኡቅ ይተአብስ። ኢየሱስም 38 ዓመት ሙሉ የታመመውን መጻጉዕን በዕለተ ሰንበት አዳነው። ኃጢአት ተሰረየልህ፣ ዳግመኛም እንዳትበድል እወቅ አለው በማለት የክርስቶስ ማዳን ከማስጠንቀቂያው ጋር ተናግሮታል ማለት ነው። እንግዲህ አምላካችን ቅዱስ እግዚአብሔር
በደዌ ዳኛ ባልጋ ቁራኛ የተያዙትን እንደሚያስባቸው እንዲሁም እንደሚያዝንላቸው ፈዋሽ አዳኝ ሚገል ሚያድን እሱ እንደሆነ ከምንም በላይ ረዳት የሌላቸው ሚበሉትን ሚጠጡትን ያጡትን ሁሉ እንደሚረዳቸው ገቢረ ተአምራት የባህሪ ገንዘቡ መሆኑን ሌሎቹን በጸበል በእምነት መፈወስ እየተቻለ በቃል ብቻ አዳምን የፈጠረ አምላካችን ቅዱሳን መላእክትን በማሰብ የፈጠረ አምላካችን መጻጉዕን ከደዌው ተነስ ዳን አልጋህን ተሸክመ ሂድ በማለት መጻጉዕን የፈወሰ አምላካችን ክብር ምስጋና ይድረሰው። ከዚህ የተነሳ ቅድስት ቤተክርስቲያን በዚህ ሳምንት ሕሙማንን የምናስብበት በችግር በእንግልት ያሉትን የምናስብበት ወቅት በመሆኑ መጻጉዕ ብላ አራተኛውን የዐቢይ ጾም ሳምንት በቅዱስ ያሬድ ስያሜ ሰጭነት መጻጉዕ ብላ ታከብራለች። የጾሙ በረከት የእግዚአብሔር ቸርነት በደዌ በችግር ውስጥ ያሉትን ሁሉ አምላካችን ይጎብኝልን። እስከ መጨረሻው ቅታ ከሁላችን ጋር ይኖር። እንዲሁም ጾሙን ጾመን ለማበርከት በረከት ለማግኘት ለሁላችን መልካም ፈቃዱ ይሁንልን። ይቆየን። አሜን።